ብዙ ሰዎች ዲጂታል ማስረጃ በፍርድ ቤት አይሰራም ብሎ ይሳሳታሉ። ለምሳሌ በዋትስአፕ፣ በቴሌግራም ወይም በኢሜል የተለዋወጡት መልእክት የገንዘብ ዝውውር ስክሪንሾት በፍርድ ቤት እንደ ማስረጃ አይቆጠርም ብለው ይገምታሉ። ነገር ግን ይህ ሀሳብ ሙሉ ለሙሉ ስህተት ነው። የህግ አማካሪና ጠበቃ ፍቃዱ በቀለ ነኝ። የዲጂታል ዓለሙ በሚገርም ፍጥነት እየሮጠ ነው። አንዳንዱ የዲጂታል ቦት ምንነት በቅጡ ሳንረዳ የአርቲፊሻል ኢንተለጀንስ ኤጀንቶች ወይም ወኪሎች መጥተዋል። መረጃው አናት በአናቱ እየጨመረ ነው። ሌላው ቀርቶ በዲጂታል የምንይዛቸው ማስረጃዎች ተገቢውን እውቀት እስከሌለን ድረስ የመሰረቅ እድላቸው የሰፋ ነው። ከዘመድ አዝማድ የተላከ በማስመሰል ገንዘብ ላኩልን እያሉ ጥቂት የማይበሉ ሰዎች ገንዘባቸውን ተበልተዋል። በዲጂታል መንገድ የተገኙ ወይም የተከማቹ ማስረጃዎች፣ ኤሌክትሮኒክስ ማስረጃዎች በፍርድ ቤት እንደ ማስረጃነት ተቀባይነት አላቸው። ፍርድ ቤቶች ማስረጃው ታማኝ መሆኑን ለማረጋገጥ ማስረጃው እንዴት እንደተገኘ እና እንዳልተጭበረበረ ማጣራት የሚችሉበት በርካታ መንገዶች አሉ። ለተከታዮቼ የሚሰጠው የኤክስፐርት ምክር ዲጂታል ማስረጃ ለፍርድ ቤት ማቅረብ ለሚፈልጉ መከተል ያለባቸው መስፈርቶች ወይም ኦቴንቲሲቲው ምንድነው? አንደኛ ማስረጃው ዝም ብሎ ስክሪንሾት ስለሆነ ብቻ ተቀባይነት አያገኝም። የምንጩ ትክክለኝነት ወይም ኢንቴግሪቲ፣ መልእክቱ አልተቀየረም ወይም ኤዲት አልተደረገም ተብሎ መታመን አለበት። የማስረጃው አመጣጥ ወይም ቼን ኦፍ ከስተዲ የሚባለው ማለት ነው። ሁለተኛ መልእክቱ ከማን ወደ ማን እንደተላከና በምን አይነት መሳሪያ ወይም ዲቫይስ እንደተያዘ ማስረዳትም ያስፈልጋል። ሶስተኛ የባለሙያ ምስክርነት አስፈላጊ ነው፣ ፎሬንሲክስ ማለት ነው። አንዳንድ ጊዜ ፍርድ ቤቶች የማስረጃውን ትክክለኝነት ለማረጋገጥ የቴክኖሎጂ ባለሙያ ዲጂታል ፎሬንሲክስ ኤክስፐርት ሊጠይቁ ይችላሉ። ለምሳሌ የተሰረዘ መልእክትን እንዴት በቴክኖሎጂ ማውጣት እንደሚቻልና ይህም በሕግ ፊት ተቀባይነት እንዳለው። አራተኛ መረጃውን ጠብቁ። የዲጂታል ማስረጃ ሲጠቀሙ መረጃው ኦሪጂናል መሆኑን የሚያሳይ ዲጂታል ፋይል ወይም የተቀናጀ ሎግ እንዲኖር ያድርጉ። ለዚህ ደግሞ በዚህ ዙሪያ የተሰሩ በርካታ ቪዲዮስ በሶሻል ሚዲያ ስለሚገኙ ቀድሞ ማወቁ ይጠቅማል። አምስተኛ ማጣራት፣ መልእክቶቹ ከመጥፋታቸው በፊት በስክሪንሾት መያዝ፣ ነገር ግን የስልኩ ሰዓትና ቀን እንዲታይ ማድረግ ጥሩ ነው። አንድን ስክሪንሾት ብቻውን እንደ አብሮነት ማስረጃ ከመጠቀም የውይይቱን ሙሉ ታሪክ ቻት ሂስትሪ በኤክስፖርት መልክ መያዝ የበለጠ ተቀባይነት ይጨምራል። ማለትም ቻት ሂስትሪዎችን በኢሜል ኤክስፖርት አድርጎ ማስቀመጥ ይረዳል። መልእክቱን ሲያነቡ ሌላ ሰው እንዲያይ ማድረግ ለምስክርነት ይረዳል። ቤተሰቦች በዚህ ጉዳይ ያጋጠማችሁ ነገር ካለና እንዲሁም ጥያቄ ካላችሁ በኮሜንት ሳጥን ውስጥ አስቀምጡልኝ። ለተጨማሪ የህግ ትምህርቶች ገጹ መከታተል ትችላላችሁ። ቪዲዮውን እስከ መጨረሻ ስለተመለከታችሁ በጣም አመሰግናለሁ።